አትልፍ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ ይብዛ። ይህንን ቪዲዮ በጌታ ፍቅር ጠይቃችኋለሁ፣ ሼር አድርጉልኝ። እንግዲህ ከዚህ በፊትም በተለያየ መንገድ ሐሳብ ቢያቀርብም ዛሬም ጠንከር ያለው ሐሳብ ይየመጥቻለሁ። ወደ እግዚአብሔር ቃል እንመለስ በሚል ሐሳብ የእግዚአብሔር ቃል ወደ ቃሉ እንመለስ የሚል ሐሳብ ይየመጥቻለሁ። ስለዚህ በኢትዮጵያ ውስጥ ላለችው የአማኞች ህብረት ለሆነችው ቃለ ሕይወት ቤተክርስቲያን ለነሱ እንድታደርሱልኝ ብቻ ሳይሆን ለተመልካች ለሆነ ሁሉ አባላት ለሆነ ሁሉ እንድትሰሙት ፈልጋለሁ። በጥሞና ተከታተሉ። የእግዚአብሔር ቃል ሄደን ስናነብ የሚለን ምንድን ነው? ስለዚህ ስለ ነቢያት የሚለን ምንድን ነው ብለን ስንገምት ነቢያት ይነሳሉ እንዳለ እኮ ያውቃል። ይነሳሉ፣ ብዙዎቹ ይነሳሉ። ግን መርምራቸው ትክክለኛ ሆነ ነገር ስማቸው ማለት አሉ ማለት ነው። ይሄ ነው ያቃተን። አንደኛ ዮሐንስ ላይ ሄዳችሁ በምታዩበት ጊዜ ምዕራፍ 4 ላይ 1 ላይ ብዙዎቹ ይነሳሉ ግን አትስሟቸው አላለም። መርምራቸው ስል በምንድነው ልንመረምር የሚገባ? እውነተኞች አሉ ማለት ነው። ስለዚህ አጠቃላይ እናንተ የኢትዮጵያ አማኞች ህብረት ቃለ ሕይወት ቤተክርስቲያን ሁሉንም ደምድማለች። እንግዲህ በሐሰተኝነት ያገለገለውም በንጽህና ያገለገለ አባቶችንም ኮንና አልፋለች። ዛሬ ግን እኔ ያልኩ ያለሁት እንመለስ ነው። ወደ እግዚአብሔር ቃል ተመለሽ እያልኩ አሳስባለሁ። ስለዚህ እግዚአብሔር ቃል ዛሬ ለኔና ለእናንተ ምን ትርጓሜ እየሰጠን ይገኛል? አንደኛ ቆሮንቶስ ላይ ሄደን ስናይ 12 ሄዳችሁ 28 ላይ በምታዩበት ጊዜ ቤተክርስቲያን እንግዲህ በተለያየ ጸጋ እንድትሾም ስልጣን ተሰጥቷል። ነቢያቶች እንዳሉ እንግዲህ በዛም ልትረዱ ትችላላችሁ። የእግዚአብሔር ቃል ኤፌሶን 4:11 ላይ ያለው ለአተኩራ እንግዲህ ቃለ ሕይወት ቤተክርስቲያን ዛሬ ባወጣችው መግለጫ እንግዲህ እኛ እየተቃወመን በሚገባ እየተቃወመን እንገኛለን። ትክክል አይደላችሁም እያልን ሮሜ 8:33 ላይ ምንድነው የሚለው የእግዚአብሔር ቃል? እግዚአብሔር የመረጣቸው ማን ነው የሚኮንነው ነው። ዛሬ የኮንናቸው የምትገኙ ንጹዎች ሊሆኑ ይችላሉ። ፈጽሞ የለም እያላችሁ ነው ካሉሳ እግዚአብሔር ሰው የለውም እንዴት? የጠራው እኮ እግዚአብሔር የጠራቸው በአደባባይ ላይ ያላቆማቸው በጓዳ የተደበቁ ነቢያቶች አልተገለጡም እንጂ ሊኖሩ ይችላሉ። አሉ ስላችሁ እግዚአብሔር ያወቃቸው አሉ። አንተስ ከየት ወገን ለምትሉ እኔ ኦሪጂናሉ ነብይ መሆኔን ኮዲው አሳስባችኋለሁ። ሃሌሉያ! ኦሪጂናሉ ነብይ እግዚአብሔር የጠራው ነብይ፣ ከላይ ድምጽ የሰማ ነብይ፣ ከምድር ሳይሆን ከላይ የሰማ ነብይ፣ ጊዜ የሚጠብቅ ነብይ፣ ሰዓት የሚጠብቅ ነብይ ብሎት ምንም አይነት እግዚአብሔር ብሎኛል ብሎ ተነስቶ ምንም ያላደረገ የሱን ድምጽ እየተከተለ የሚሄድ ስለዚህ ነብይ ነኝ። ዛሬ ምክሬ ላትቀበል ትችላለህ። ነገር ግን ዛሬ ነው የሚያሳስበኝ ከእግዚአብሔር ቃል መነሻ በማድረግ ነው የምናገረው። ይህንን ቃል ሳታነቡ ቀርታችሁ ነው እስካሁን ድረስ ነቢያትን በየገጠሩ በየከተማ አታስገለግሉ አናቆምም እያላችሁ ነው። ግን ታቆማላችሁ። እኔስ አገልግዬ እንደሆነ በገጠር አካባቢ ከተማ ሆነ ይሳቃላችሁ። ዛሬ ማለት የሚፈልገው ነገር አንድ ነው። እግዚአብሔር የጠራቸው የሚኮንን የለም። እናንተ ብትኮንን እናንተ የፈለገ ነገር ብትሉ እኔ አሁን ለምሳሌ ምንንም ይዛችሁ አውጥታችሁ አትሰቅሉም። እኔ ግን የእግዚአብሔር ቃል ስናገር እንዲኮላል አመጽ የሚሰራ ሰው ማንም ሲያሳድደው ይሸሻል ይላል ምሳሌ ላይ። ጻድቅሳ እንደ አንበሳ ሙሉ ይላል። እኔ ሙሉ ሰው ነኝ ከነ ጉድለት ጌታ የሚያቀኝ ጉድለት አለ። ፈጽሞ ሰው አይደለሁም። ስጋ ለባሽ ነኝ። ልሳሳት እችላለሁ። ሁሉም ኃጢአትን ሰርቷል፣ የእግዚአብሔርን ክብር አጎሎታል ስለምን እኔም ቢመረመር እግዚአብሔር ማንነቴን ስለሚያውቅ ልሳሳት ይችላል። ነገር ግን ዛሬ ማለት የሚፈልገው ነገር እናንተ ጨርሰው ነቢያት የሉም ስትሉ በአሁኑ ሰዓት ለሕዝቡም ግልጽ አድርጉ እንጂ እኛ ያለ ነው ነቢያት የለም አላላችሁ።
አላለንም ብትሉ አንከራከርም፣ አናቆም፣ አናስተናግድም። በአሁኑ ዘመን እንዴት አይኖሩም ብለህ ታስባለህ? እግዚአብሔር በየዘመኑ ሰው አለው እኮ። ደግሞ ከቃሉ ይዘን ነው የምንከራከረው። ቃሉ የሚለውን ይዘን ነው የምንከራከረው። ታዲያ ይህንን ቃል የት አድርጋችሁ ነው እናንተ እስካሁን ድረስ ያላችሁ? ስለዚህ አባልም ይሆናችሁ ስተተኞች ጋር አላችሁ ማለት ነው። አባልነታችሁ በስተት አስተምሮ ውስጥ እንዳላችሁ ነው የሚያረጋግጥላችሁ። የኢትዮጵያ አማኞች ህብረት ቃለ ሕይወት ቤተክርስቲያን ስለዚህ በሐሰት አስተምሮ ውስጥ እንዳለሽ ስለዚህ ቶሎ ብላችሁ እጃችሁ ብታወጡበትና ወደ ትክክለኛ መንገድ ብትመለሱ ይሻላል ብዬ ሐሳብን አመጣለሁ። ስለዚህ ዛሬ እንደዛ ስላችሁ ባንስ ከናንተ በልጬ አይደለም፣ ከማንኛውም ሰው ታናሽ መሆኑን አውቃለሁ። ነገር ግን እግዚአብሔር በውስጤ ያስቀመጠው ጸጋ፣ በውስጤ ያስቀመጠው መንፈስ በውስጤ ሐሰት እያደረገ ነው የቋንቋ እንድናገር ድፍረት የሚሰጠኝ። ስለዚህ ተመለሱ። ትክክል አይደላችሁም፣ ትክክል አይደላችሁም። ምን ማለት ነው? ቃሉ ስለ ነቢያት የሚያወራበት ስፍራ አለ አይደለም? ያ ቃል ብናነብ ቆሮንቶስ ላይ ያለው ኤፌሶን ላይ ያለው ቃል ሁለቱ ብቻ በቂ ነው። ዮሐንስ አንደኛ ዮሐንስ ላይ 4:1 ላይ ያለው እኮ ነቢያት ባይኖሩ ኖሮ እኮ መርምራቸው እኮ አይልም። ለካ እውነተኞቹም ለእግዚአብሔር አሉት። ስለዚህ እናንተ ጠበቃችሁ ትክክለኛ የሆነ በመጽሐፍ ቅዱስ ውስጥ ያለው ነቢያት ቢነሱ ምድራችን እንደሚያሳርፉ ስለዚህ ስለምታምኑ አሁን እንደዛ እየተሰራ ያለው ስራ ስለሌለ ልትሉ ትችላላችሁ። እግዚአብሔር ግን ጊዜው ሊጠብቅ ይችላል። በመጽሐፍ ቅዱስ ያሉት ነቢያቶች ትልልቅ ከመንግስታት ጋር ስራ ሲሰሩ ነው የምናያቸው። ኤልሳ ስትመለከቱ ኤልሳ ነብይ ነው። ኤልሳ ነብይ ነው። ነብይ ማለት እንግዲህ በጣም እግዚአብሔር ነገሩን ሐሳቡን በሕዝቡ ላይ ሊያመጣ ያለው ነገር ማይደበቅለት። ስለዚህ ሰርቶ ያለፈው ስራ አይታቸዋል። ለመንግስትም ይገዛ ያግዛል። ወደ ኤልሳ ጎራ ስሉ አይታቸዋል አይደል? ያ ሁሉ ጦር ተከሻ ላይ ያዙት ብሎ መሃል ከተማ ላይ ሲደርሱ ወደ እግዚአብሔር ጸልዩ አይኖቻቸው እንዲከፈት ያደረገ። በዛ ሰዓት ንጉሱን አይታቸዋል እንዲረሸኑ ምናምን እንዲጠፉ ባለው ጊዜ ይበላ ምግብ ይሰጣቸዋል ተብሎ ተበልቶ ግብዣ ተደርጎላቸው ተሸኙ። ዳግመኛ ያ ጦር አልተመለሰም። ነገር ግን ዛሬ ማለት እንደዛው መንግስትን የሚደግፉ መንግስትን የሚያገለግሉ ከመንግስት ጋር ስራ የሚሰሩ የእግዚአብሔር አፍ የሆኑ ምድሪቷን የሚያሳርፉ አገልጋዮች በቃሉ ውስጥ ያሉት ብዙ ታምራት የሚያደርጉ ነቢያቶች እንግዲህ እግዚአብሔር እኮ ጊዜ ስላለው እኔም ቢሆን ከሚነሱት አንዱ ነኝ። ከሚነሱት አንዱ ነኝ። ምክንያቱም አንተ ነብይ ነህ፣ በዚህ ምድር ላይ ምን አለ ያለኝ እኔ ወንበዴውን እግዚአብሔር ያልተማረውን ያልቆጠረውን እንደዛ ስለ ዛሬ የነኔ ማንነት በነዛ ባለፉባቸው መንገዶችን አይተ ልታጸርቀኝ አይደለም። የሚያጸርቅ የሚያወርድ የሰማይ አምላክ ነው። እኔ ሾመኝ እሱ ብቻ። ነገር ግን አሁን በአንድ ቸርች አባልነቴ እየቀጠለ ነው። ግን እግዚአብሔር ነብይ ብሎኛል ዛሬ 31 ዓመት። ነገር ግን ጊዜው ሲመጣ ለነጩ ለጥቁሩ የሚገልጠኝ ሰዓት ይመጣል። አሁን ግን መከናሶስ ኦጋነ ቸርች ሐዋሳ አባልነቴ እዛ ነው። ነገር ግን እግዚአብሔር ነብይ ነው ብሎኛል ብዬ ምንም አይነት ነገር ያላደረኩ ጊዜ ሲመጣ ሰዓት ሲመጣ አብረን የምናይ ይሆናል። ይህንን መግለጫ ያወጣሁት ይህንን ሐሳብ ያወጣሁት በውስጥ የተቀመጠው መንፈስ ሐሰት እያደረገ ስለሆነ እንድታስተናግዱት በጌታ ፍቅር አሳስባችኋለሁ። ወይም መግለጫቸው እንደገና አሻሽሉት። ስለዚህ እንደዛ ስል የዛሬውን ፕሮግራሜን በእንደዚህ አይነት ሁኔታ አስተላልፋለሁ። የምትተቹት የእግዚአብሔር መንግስት ስለማይወርሱ ባትተቹ ጥሩ ነው። የእግዚአብሔር ቃል ጠቅሰን ነው ተናገረ ነው።
ከቃሉ ውጪ የእግዚአብሔር መንግስት አብረን ነው የምንሰራው። ስለዚህ የቃሉ ምስጢር ገባችሁ፣ ሰላማችሁ ይብዛ። ሼር አርጉ፣ ኮፕሊንክ አርጉ። እግዚአብሔር ይባርካችሁ። መልካም ሌሊት፣ መልካም ምሽት ይሁንላችሁ። ሼር አርጉት። አመሰግናለሁ። ተባረኩልኝ። እግዚአብሔር ዘመናችሁ ይባርክ። ታንክ